የራሱን ሃይማኖት ማራመድ ይችላል። ለማንኛውም ቆይ ከመንገር ላይ ስለሆንኩ ተመልሼ በኋላ አንተ ስትነቅፋል ነበር። እኔ ደግሞ መናገር አለብኝ። እኔ እኮ ገብቼ ነው ያለሁት መጽሐፍ ቅዱስ ነው። እኔም መጽሐፍ ቅዱስ ነው ያዝኩት፣ አንተ መጽሐፍ ቅዱስ ነው ያዝከው። ስለዚህ በመጽሐፍ ቅዱስ ነው የምንከራከረው። ምንድነው እዚህ ቤት ውስጥ ግን እየተከናወነ ያለው? ጭጭ ብለንም በሰማን ወቀሳ ከየት አቅጣጫ እንደተወረወረ ማን እንደተናገረ እንኳን አልሰሙም። መርጌታው እዚህ ጋር አዋቂ ህፃን አልተባለም። ሁሉም ሰዎች እኔ ነኝ የሚዩት ያረኩሽ። መለሽልኝ እኮ እህቴ እንዴ እየመለስኩ የምታደርግኛል እንዴ? ነው መለሽልኝ ስላልሽ አይደለም መለሽልኝ። አጠራ ህፃናት ልጆች ስለሆኑ ክብር ብናወራ ደስ ይለኛል። በነገራችን ስለዚህ አንቺ ስርዓት የለሽም። ጥቁር ያስለበሱት እናንተ እያልሽ ያወራሻቸው ሰዎች እነዚህ እነማን ናቸው? አንቺ የት ውስጥ ነው ያለሽው? እሺ በሃይማኖት ጉዳይ አይደለም እያወራን ያለ ነው፣ ስለ ሰዎች ስለ ግለሰቦች ስለሆነ ስለዚህ ጥቁር ልበሱ ያለችው ቤተክርስቲያን ቆይ በጠቅላይ ቤተ ክህነት ደረጃ የቅዱስ ሲኖዶስ ጸሐፊ የነበሩት አቡነ ጴጥሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የነበሩ አቡነ አብርሃም የመሩት ነው። ሰላም ለዚህ ቤት እንዴት ናችሁ? እግዚአብሔር ይመስገን። ጠፋህ እኮ ኤርሚ፣ እንዴት ናችሁ? ደህና ናችሁ? አለ። እሺ በጥምቀት ዙሪያ ላይ መነጋገር እንችላለን። በሰዓት ቢሆን ጥሩ ነው። ዲቤት ነው እንደዛ ከሆነ እኔ ጋር ረጅም ነው ሰዓት። እንደዚህ ተይዞ ምናምን ነገር ከሆነ እኔ ጋር 12 ሰዓት ተኩል ማለት ከሌሊቱ በኢትዮጵያ 6 ሰዓት ተኩል ነው። ዘገየሽ ማለት እንደዚህ ሰዓት ተይዞ ረጅም ሰዓት ምናምን ነገር ከሆነ በጣም ደክሞኛል። እንደው ዝም ብሎ ግን የተወሰነ ጊዜ ደቂቃዎች ምናምን ነገር ተይዞ ብለሽ የምትይ ከሆነ ትችያለሽ። ጥያቄ ካለ ጠይቀኝ። እሺ የህፃናት ጥምቀት መጽሐፍ ቅዱሳዊ ትምህርት ነው ብለሽ ታምኛለሽ? አዎ በደንብ እናምናለን። እሺ ላብራራ። እሱን ህፃናት እንዲጠመቁ ማን ያዘዘ? ከጌታ ወይ ከሐዋርያት? ራሱ ጌታ ኢየሱስ አዟል። ቴንክ ዩ። ክፍሉን ንገሪኝ፣ መጽሐፍ ቅዱስ ክፍል። እሺ በመጀመሪያ ላብራራ ሐሳቤን፣ ከዛ ክፍሉን ንገሪኝና ከዛ ክፍሉን አብራሪው እንሰማለን። ክፍሉን ሳብራራ ክፍሉን ንገሪኝና ከዛ እሺ የዮሐንስ ወንጌል ምዕራፍ 3ን ቤተክርስቲያናችን በዛ መሰረት ላይ ነው እንትን ያለችው። ለድምፁ ስለ ቤተክርስቲያናችን የህፃናት ጥምቀትን በተመለከተ መልኩ የምታስጠምቀው በዮሐንስ ወንጌል ምዕራፍ 3 ላይ በመነሳት ነው። የዮሐንስ ወንጌል ምዕራፍ 3 ጌታችን አምላካችን ኢየሱስ ክርስቶስ ከኒቆዲሞስ ጋር ንግግር ሲያደርስ እንመለከታለን እና ከመጀመሪያ ያለውን እናይና እስከ እንትን ጌታችን የንግግሩ ላይ እዛ ላይ እናቆማለን ማለት ነው። ላንብብልህ። እሺ በጌታ በኢየሱስ ክርስቶስ አነበዋለሁ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በስተቀር አንተ የምታደርገው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ኢየሱስን መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። ቤተክርስቲያናችን በዚህ መልኩ አባቶችም ቸርች ፋዘሮችም በዚህ መልኩ ነው የሚፈቱት። የህፃናትን ጥምቀት በተመለከተ መልኩ ህፃናት ሰዎች ስለሆኑ በዚህ በዮሐንስ ወንጌል መሰረት ዳግመኛ ለመወለድ የሰው ልጅ መሆን ብቻ ነው የሚያስፈልገው። ዳግመኛ ለመወለድ ማለት ነው። ስለዚህ ህፃናት በዚህ ቃል መሰረት ይጠመቃሉ ማለት ነው። ሰዎች ስለሆኑ ይጠመቃሉ። ያ ነው የሚለው የእግዚአብሔርም ቃል ማለት ነው። ያቀለህ ሊያ ኢየሱስ ያለውን ነበር ልታሳየን የፈለገችው።
ኢየሱስ ነው ያለው እኮ መልሶ። ኢየሱስም እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ያለው ጌታ ኢየሱስ ነው። ጥያቄ ምን ነበረ ኤፌሶን? ህፃናት በየትኛው የእግዚአብሔር ቃል መሰረት ላይ ነው? ማነው ሐዋርያ ነው ወይስ ኢየሱስ ክርስቶስ ነው ህፃናት እንዲጠመቁ ያዘዘው የሚል ነው። ስለዚህ ያው ሰዎች ስለሆኑ ህፃናት እንዲጠመቁ ጌታችን አምላካችን ኢየሱስ ክርስቶስ ይናገራል። ይህ ውሃ ጥምቀት እንደሆነ ደግሞ በአባቶችም ሆነ በእናንተም በራሳችሁም እንትን ላይ መመልከት ትችላለህ። አዲስ መደበኛ ትርጉምም የቤዛ ላይ ከፈታው መመልከት ትችላለህ። ውሃ ብሎ ወይም ጥምቀት ብሎ እንደፈታው ማለት ነው። የቤተክርስቲያን አባቶችም በዚህ መልኩ ነው የሚፈቱት፣ ማሳየት ይችላሉ። የቤተክርስቲያን አባቶች ዳር አስይዣቸዋል። ለእኛ ከመጽሐፍ ቅዱስ ቀጥሎ የእነሱ ከሐዋርያት እግር በታች የተማሩ ስለሆነ እኔን ስሚ፣ አትቸኩል። አታድርገኝ ማለት እየተለማመጠ እናወራለን። ግን እኔን ስሚኝ ስልሽ ስለምታወሪ ማለት እኔን ስሚ። ይሄ አባቶች፣ እናቶች፣ አያቶች፣ አክስቶች፣ አጎቶች ብላችሁ ትሉት እንዳራስሽ እኔ ጋር ስትመጪ ዳራስሽ በመጀመሪያ ኢየሱስና ሐዋርያቱ ያሉትን አሳይ አልኩሽ። ከዛ በኋላ እንደየፈርጁ ደግሞ አባቶች ተብሎ የሚባልበት ቦታ ላይ ሲደርስ ማለት ነው። እኔ ከኢየሱስ ወይ ደግሞ ከሐዋርያቱ የተናገሩ ብዬስልሽ አባቶች፣ እናቶች፣ አክስቶች፣ አጎቶች እና አያቶቻችን፣ ቅድመ አያቶቻችን፣ የአክስቶቻችን ልጆች ሁሉ ምናምን ነገር ብሎ እንዲህ አይነት አርቲ ቡርቲ ወሬ አልፈልግም። መጀመሪያም እንዳልኩሽ ታውቂያለሽ፣ ኢየሱስ ወይ ደግሞ ሐዋርያቱ ከተናገሩበት ነው ያልኩሽ። ቴንክ ዩ አለሽ። ኢየሱስ አምላካችን ኢየሱስ ክርስቶስ የተናገረው እኮ ነው። ሐዋርያው ዮሐንስ የጻፈው ጌታችን ነው። የሕፃናት ጥምቀት ብለው የሚሉታል። ይኸው ይሄንን በዚህ ቃል የሰው ልጅ ዳግመኛ መወለድ የሚለውን ይኸው ኢየሱስ መልሶ እውነት እውነት እላችኋለሁ ሰው ከዳግመኛ ካልተወለደ በቀር እግዚአብሔር መንግስት አይችልም። ውልደቱ ዳግመኛ መወለዱ በውሃና ከመንፈስ ብሎታል። ስለዚህ ይሄ ህፃናት ደግሞ ሰዎች ስለሆኑ ሰው ስለተባሉ ሰዎች ስለሆኑ በዚህ ቃል መሰረት ነው ቤተክርስቲያናችን የምታጠምቀው ነው። ህፃናት ሰዎች ናቸው። ያካትታሉ። እዚህ ጋር አዋቂ ህፃን አልተባለም፣ ሁሉም ሰዎች። እኔ ነው የሚዩት ያደረኩሽ። መለሽልኝ እኮ እህቴ። እንዴ እየመለስኩ የምታደርግኛል እንዴ? ነው መለሽልኝ ስላልሽ አይደለም፣ መለሽልኝ። አጠራ አድርገሽ ህፃናት ልጆች ስለሆኑ ክብር ብናወራ ደስ ይለኛል። በነገራችን ላይ ስለዚህ አንቺ ስርዓት የለሽም እኮ ይኸውልሽ፣ ስርዓት የለሽም። ህፃናት ልጆች ስለሆኑ አልሽ፣ በቃ አለቀ ማለት ነው። መለሽልኝ ማለት ነው። ልጆች አላልኩም እኔ ሰው ስለሆኑ ማለት ነው። ህፃናት ሰዎች ስለሆኑ ነው። ሰዎች ስለሆኑ ነው ያልኩት። ሰዎች ስለሆኑ አልሽኝ አይደል? በቃ መለሽ፣ አጭር ማለት ነው። እዛ ግስቴ አጎቴ አጎቶቼ ወንድሞቼና አባቶቼ ምናምን ነገር ብሎ የሚለው ማስረዝም የለብሽም። ቀስ ብለሽ እናወራ ማለት ነው። ቴንክ ዩ። ህፃናት ሰዎች ስለሆኑ በዮሐንስ ወንጌል መጽሐፍ ምዕራፍ 3 መሰረት መጠመቅ አለባቸው ብሏል ኢየሱስ ነው አይደል ያልሽው? ልብ በሉ እንግዲህ ሪከርድ የምታደርጉ ነው አይደል ያልሽው? እህቴ ማይኩን ከፈችውና አውሪ ዝም ብለሽ። እሺ ሚውት አድርገኝ። ማይኩን እየዘጋች ስለሆነ እኔ ሁለት ያርግ ኮሜንት ለራሱ እኮ ሚውት አድርገኝ። አሁንም ታወሪያለሽ። የተደረግሽው ስለማታዳምጭ ነው የምትደረጊው። አይ ስለመመልስ ነው ሚውት የምታደርጉ። ልመልስልክ። እሺ አሁንም እኔን የሚዩት ያደረኩሽ እህቴ። አትቸኩይ ኤፌሶን፣ ይኸውልሽ አትቸኩይ። ማይኩን ኦን አርገሽው ከኔ ጋር እየተደማመጠን ብቻ እናወራ። እሺ አትቸኩይ። አሁን ማይኩን ኦን አርጊው። አትቸኩይ። ተረጋግተሽ ሰው የሚያወራውን የምታወሪውን እንድንሰማሽ፣ ሰውም እንዲሰማሽ፣ አንቺ የምጠይቀውን እኔ በአግባብ እንድመልስ፣ እኔም የምጠይቀውን አንቺን በአግባብ እንድትመልሺ አትቸኩይ። ቴንክ ዩ። ስለዚህ ምንድን ነው ያልሽን? በዮሐንስ ወንጌል መጽሐፍ ምዕራፍ 3 መሰረት ጌታ ለኒቆዲሞስ በተናገረው ቃል መሰረት ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር እግዚአብሔር መንግስት ሊያይ አይችልም ብሏል። እና ሰው ብሎ የሚል ቃል ስላለ ህፃናት ሰዎች ናቸውና መጠመቅ አለባቸው ብሏል ኢየሱስ ነው አይደል ያልሽኝ? እንደዛ አላልኩም። እኔ ልናገር፣ እኔ ያልኩትን ራሴ ልናገር። አንዴ በቃ አላልሽም። እሺ ብለዋል። አድምጪ ቀደም ተናግረሻል። ብለዋለች ቤተክርስቲያን። አድምጪ ብላለች ቤተክርስቲያንና አባቶች ነው ያልሽው ወይስ ብለዋል ኢየሱስ ነው ያልሽኝ? ቀደም
አላልኩም፣ ምንም አላልኩም። አንዴ እኔ ያልኩትን ልናገር እንደገና። እኔ ያልኩት በዮሐንስ ወንጌል ወይት ብለሻል ካልሽ በኋላ መልሼ ልናገራት በይ። እኔ የተናገርኩትን እኔ ልናገር። ቀደም የተናገርሽው አለ። ቀደም ምንድን ነው ያልሽኝ ነው ያልኩሽ። ሪካርድም እየተደረገ ስለሆነ ቀደም የነገርሽኝ ነው አሁን ደግመሽ የምትነግሪኝ አይደል? አሁን እንደሱ ነው አየሽ። ቀደም የሆነ ነገር ብለሻል ማለት ነው። እሱ ያ ችግር የለም። እሺ ድጋሚ ነው የምነግረው። እንግዲህ በዮሐንስ ወንጌል ምዕራፍ 3 መሰረት ጌታችን አምላካችን ኢየሱስ ክርስቶስ ነው ይህን ትእዛዝ የሰጠው። ኦኬ ይህን ትእዛዝ ማን ሰጠው ስትለኝ ትእዛዙን አልጠየኩሽም። ልብ ብለሽ ስሚኝ። ትእዛዙን ማን ሰጠው ስትል ካለ ከመነሻው ትእዛዙን አልጠየኩሽም። ትእዛዙን አልጠየኩሽም። ጠይቀኸኛል እኮ ማውራት እሱንማ ቀደም መለሽልኝ። ማናዘዘ ብሎ የሚለው አድመጪኝ። እሱ ላይ አይደለም የጠየኩሽኝ፣ ማስረዘም የለብሽም። ትእዛዙንማ ማን ያዘዘው ከጌታ ወይስ ከሐዋርያቱ ብዬ ስልሽ ጌታ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ከኒቆዲሞስ ጋር ሲያወራ ብለሽ አዛዡ እሱ ነው ብለሽን እኮ ነገርሽኝ። ጥቅሱን ኃይለ ቃሉን ጠቅሰሽ ማለት ነው። ኦኬ እዚህ ክፍል ላይ አድምጪኝ። እዚህ ክፍል ላይ ግን ያን ክፍሉን ካነበብሽ በኋላ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ የሚለውን ቃል ሕፃናትን ኢንክሉድድ ያደርጋል ብሎ የተናገረው የተረጎመው ኢየሱስ ነው ወይስ ሐዋርያቱ ናቸው ወይስ ቅዱስ አባቶቼ፣ አጎቶቼ፣ አክስቶቼ፣ ወንድሞቼ ብለሽ ያልሻቸው ናቸው? እና ቤተክርስቲያን አሁን ደግሞ የሚተደርግና እንዳዳመጥኩ ያዳምጠኝ። ገብቶሻል? ግን ጥያቄ የስ ገብቶኛል። ምንድን ነው ያልኩሽ? ጥያቄ መልሽልኝ። እንዳንጨቃጨቅ ጥያቄ ምን ነበረ? ህፃናት ናቸው ብሎ ያብራራው ኢየሱስ ክርስቶስ ነው ወይስ ደግሞ የቤተክርስቲያን አባት? አግኝተሽኛል። እዛ ያለው እሺ የዮሐንስ ወንጌል ምዕራፍ 3 ጌታችን አምላካችን ጥሬው ላስቀመጠው ማለት ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የተናገረው ጌታችን አምላካችን ኢየሱስ ክርስቶስ። ይሄ መጽሐፍ ቅዱስ እንጂ ማብራሪያ አይደለም። ማብራሪያው ደግሞ አባቶች በአንድምታቸው በቤተክርስቲያን የቀደሙት ከሐዋርያት እግር በታች የተማሩት ወይ ደግሞ ቸርች ፋዘሮች የሚባሉት ያብራሩት ደግሞ እነሱ ለህፃናትም እንደሚሆን አብራርተውታል። እንዲሁም ደግሞ ጌታችን ደግሞ ለህፃናት እንደሚሆን በምንድን ነው የነገረን? ሰው ብሎ ስለጠራው ህፃናትንም ደግሞ ያካትታል ብለን ደግሞ ራሱ አውዱን ደግሞ ተመርኩዘን ደግሞ እንፈተዋለን ማለት አውዱ ራሱ ስለ ህፃናት ስለ ሰዎች መሆኑ ስለሚናገር ማለት ነው። ህፃናትም ስለሚያካትት ህፃናትም ሰዎች ስለሆኑ በአውዱ መሰረት እንፈተዋለን ማለት ነው። ያው ባጭሩ መልስ ይላል። ስለዚህ እናንተ ናችሁ እንጂ የፈታችሁት ጌታ አልፈታውም ማለት ነው። ጌታ ብሏል። ጌታ ራሱ ሰዎች ብሏል። ሰው ብሏል። ሰው ህፃናት ሰዎች ናቸው። አደጋግሚልኝ። እኔ ሰምቻለሁ። በደንብ ነው የሰማሁት። ላይ በደንብ እንሰማ ነው። ህፃናት ሰዎች አይደሉም። ጌታ ከርከሮ ናቸው ብሏል ብዬ አላልኩም። ሰዎች ናቸው። ይሄን ቃል ህፃናት ሰዎች ናቸው አይደሉም። ከርከሮች ናቸውም በያንቺ ከፈለሽ ማለት ነው። አይ አንተ የህፃናት ሰዎች ናቸው አይደሉም። ደጋግሜ እነግርሻለሁ። ሚዩት አድርጊ። ኦኬ ሰዎች ናቸው አይደሉም ነው እያልኩ ያለሁት። ሚዩት ካላደረግሽ ታይ ትወርጃለሽ። ልትወርጂ ልትገደጂ ነው። አታስወርዳት። አይ ሚዩት ካላደረግሽ ሰዎች ናቸው ወይስ አይደሉም ነው። እኔ እኮ አሁን ለእኔ መለስ። ኦኬ ደግሞ ስርዓት ይዘሽ ታወሪያለሽ አታወሪም? እህቴ እኮ አወራለሁ። ኦኬ እታች ረጂና ምንድን ነው ያልኳት? እህቶችና ወንድሞች የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ብሎ የሚለው ቃል ጌታ ስለተናገረ ሰው ብሎ የሚለው ህፃናትን ኢንክሉድድ ያደርጋል ብለን እንተረጉማለን። ቤተክርስቲያናችንና አባቶች ብላ ስትል ነበር አይደል? አዎ። እኔ አሁን ህፃናት ሰው ናቸው ሰው አይደለም ብሎ የሚለው ክርክር ውስጥ ገባው? ከርከሮች ናቸው አልኩኝ? አሳማዎች ናቸው አልኩ? አላልኩም። ኦኬ። ስለዚህ አሁን ይሄ ዝም ብሎ አርቲ ቡርት የሆነ ነገር ማውራት አይደለም። ከፈለግ ተረጋግተሽ የምታወሪ ከሆነ መተሻወሪ። ኦኬ ከኔ ጋር እንቀጥለው። የእሷን ነገር ቆይ ከእሷ ተምጣ። ተረጋግተሽ የምታወሪ ከሆነ ነይና አውሪ። እሺ ደጋግመን ህፃናት ሰው ናቸው አይደሉም ከርከሮና ጃርተ ናቸው ብሎ ያለሽ ማን አለና ይህን ጥያቄ ብለሽ የምታመጪው ማለት ነው። ኦኬ የህፃናት ሰው መሆን ልጆቼ ሰው አይደሉም ብዬ እላለሁ። ሰዎች
ወንድሞች ናቶች። እና እንዲህ አይነት ወሬ አርቲ ቡርቲ የሆነ ወሬ ማለት ነው። ኦኬ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ የሚለውን የተናገረው ጌታ ነው። ለማን? ለኒቆዲሞስ። ይህንን ቃል ለሕፃናት ጥምቀት ነው ብለው የሚተረጉሙ ተርጓሚያን የሚሳሳቱት ትልቁ ስህተት ሰው ብሎ ስላለ ሰው ውሃ መነካት አለበት፣ ሰው በውሃ ጥምቀት መጠመቅ አለበት ብሎ የሚል፣ ስለዚህ ሕፃናትን ሁሉ ኢንክሉድድ ያደርጋል ብሎ የሚል ቃል ይናገራሉ። ጌታ ግን ይህም ብቻ አይደለም የተናገረው። ጌታ ጥምቀትን አጥምቁ ብሎ ያለው የጥምቀትን ትእዛዝ የሰጠው ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ አይደለም። ኦኬ የጥምቀት ትእዛዝ የቱ ጋር ነው የተሰጠው? የቱ ጋር የተሰጠው የጥምቀት ትእዛዝ? መጽሐፍ ቅዱስ የምታነቡ ሰዎች የቱ ጋር የተሰጠ የጥምቀት ትእዛዝ? ቅድም አወረዳችሁኝ። አንድ ነገር እናሉታ ኖ ሜት አድርገው እኛ አይደለም ያሰራው። ስለ ጥምቀት አንዴ እናውራ ከኔ ጋር ችግር የለውም። ኦኬ ታወራለህ። ቆይ አንዴ የቱ ጋር ነው ወገኖች የተጻፈው? ማርቆስ 16 ማቴዎስ ምዕራፍ 28 ኦኬ አይ ከታች አሉትንም ጠይቀው ወንድማችን። ቆይ ማቴዎስ 28 ማርቆስ 16 አይደል? እንደዚህ ነው አይደል? ኦኬ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ለሕፃናት ጥምቀት ነው ብሎ የሚለውን ቃል ሰው ብሎ የሚለው ቃል ሕፃናት ሰዎች ናቸውና ልክ ነው፣ ሰዎች ናቸው። እሱ እነሱን ሁሉ ኢንክሉድ ያደርጋል ከተባለ ሰው ብሎ የሚለው ቃል ስላለ ለእነሱም ሁሉ ጥምቀቱ ያስፈልጋል ከተባለ ለሰው ሁሉ ደግሞ የምስራቹ ቃል እንዲሰበክ ጌታችን ኢየሱስ ክርስቶስ ተናግሯል። ለፍጥረት ሁሉ ወንጌልን ስበኩ ብሏል። ኦኬ አሁን ቀጥዬ ከወንድማችን ጋር ሳወራው እዩ እሷ ስራ ስለሌላት የማይጠይቅ ጥያቄ ማለት በትክክል አገር ሁሉ ዓለም ሁሉ የሚያውቀው ሕፃናት ሰዎች ናቸው፣ ሰው አይደለም። አሁን እንዲህ አይነት ጥያቄ ወንድሞች ናቶች አይ አይመስሉኝም ጃርት ይመስላሉ ብዬ እንድላት ማለት ነው። ያ ቴንክ ዩ። እሺ ጆ የሕፃናት ጥምቀት ትንሽ ኤርሚ አይ እንደዚህ የምታረግ ከሆነ ላስወርድ ነው ጆ። ጊዜ የለኝ የምታወራ ከሆነ ብቻ መጀመሪያ ከሕፃናት ጥምቀቱ ላይ ብንጥምቀቱ ነው ላስወርድ ነው። እንደዚህ የምትሆን ከሆነ ይሰማል። ኤርሚ ይሰማል። ኔትወርክ ነው ወይስ አውቀ ነው የምትደበቀው ወደ ውስጥ? አረ ስልክ ተደውሎልኝ ኤርሚ። እሺ አይ ጊዜ እንዳትወስድብኝ ብዬ ነው ወደ ውስጥ ተደብቀ። እሺ የሕፃናት ጥምቀት ላይ ለማውራት የሕፃናትን ጥምቀት ትቀበላለህ አይደል? ወንድሜ እየቀለድክ ነው። በቃ ታች ወረድ፣ ስልክህን ጨርስ። ጆ ያ ራሱ ወጣ ያ ቲንክ። እሺ ሌላ አለ የሕፃናት ጥምቀት ላይ የሚያወራ ያሬዳውያን? ይህ ምንድን ነው? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። አወራለሁ፣ ችግር የለውም። እሺ ወንድምነት ብሩኬ ማነው ቤካ አውራው እኔም ቸርች ነኝ ያለሁት ባይ ዘ ወይ ግን ላውራ ትንሽ በነገር ላይ ኤፌሶን አውቃ ነው የበጠበጠችው እንድታስወርዳት ትፈልጋ ነውና የምትፈልገውን ሰጣት እንጂ አሪፍ አድርገን ነበረ ተምራት ወጣ ነበረ ግን ወጣች። ያው የምትፈልገውን የሰጠው እንደምነት። እሺ ወንድማችን እና መውረዱን እንድትወርድ ስለፈለገች በቃ እንደዚህ በጥበጣ ከዛ አስወረዱኝ እኮ ስላልቻሉ ምናምን ነገር አይነት ማለት ነው የፈለገችው። በቃ የምትፈልገውን አግኝታለች። እሺ ወንድማችን እንትን ላይ ነው እስላም ትሁን ክርስቲያን ትሁን ጴንጤ ትሁን አትታወቅም ተብሎ
በራሷ ቄስ የተባለች ሴት እኮ ነች። አዎ ልጅቱ የዚህን ያህል እንደዚህ ተብላለች። በራሷ ቄስ ይህን ቪዲዮ ላሳያችሁ ቆይ። እና በጣም ማለት ማውራት ትፈልጋለች፣ ግን ትግለበለባለች፣ ስርዓት የላትም። እዚህ ጋር እንደዚህ ላሳያችሁ ቆይ። እዚህ ጋር እንደዚህ ላሳያችሁ። እውነትም ወደ እስልምና አይ ቲንክ እንደዚህ የምታደላ ነገር ስለምትመስል ውጭ ነው ያለሽው ለሰማት ቤት ውስጥ ነሽ ያለሽው ነው። አንቺ እናንተ እያልሽ ስታወሪ አንቺ ከቤተክርስቲያን ውጭ ነው ያለሽው። ፖለቲከኛ ይሄ የፖለቲካ ንግግር ነው ስላሉ እሱን መታረም አለበት ብዬ ነው እኮ እነዚህ ሰዎች አንም ይታዩ ይታያችሁ። እንደዚህ ግልብ ናት ልጅቱ ማለት ነው። በራሷም ኮሜንቱን ራሷ ኮሜንት የጻፈችውን ኮሜንት ኦኬ። አዎ እሱንም እኮ ላሳየ ነው። ልጅቱ እንደዚህ አይነት ግልብ ነገር ነች። ግልብ ማለት በጣም በቃ ትግለበለባለች። ተረጋግቶ የማውራት ነገር የላትም። የሆነ ቪዲዮ በ3 በ4 በ5 በ6 ቪዲዮዎች ውስጥ የተነገረ ንግግር እየቆራረጡ አንዱን ከአንዱ እያሰካኩ በእንደሱ አይነት ነገር ትታወቃለች፣ በራሳቸውም ሰዎች ማለት ነው። እና እዚያውን ከቄሱ ጋር ነው የምታወራው። ይዋት ቤት ውስጥ ነሽ ያለሽው ነው። አንቺ እናንተ እያልሽ ስታወሪ አንቺ ከቤተክርስቲያን ውጭ ነው ያለሽው። ፖለቲከኛ ይሄ የፖለቲካ ንግግር ነው ስላሉ እሱን መታረም አለበት ብዬ ነው እኮ እነዚህ ሰዎች አንም ይታዩ እሺ ስልኬም እያስቸገረኝ ነው። በእርግጥ እነማን ናቸው እነዚህ ጥቁር ያስለበሱት? እናንተ እያልሽ ያወራሻቸው ሰዎች እነዚህ እነማን ናቸው? አንቺ የት ውስጥ ነው ያለሽው? እሺ በሃይማኖት ጉዳይ አይደለም እያወራን ያለ ነው፣ ስለ ሰዎች ለግለሰቦች ስለሆነ ስለዚህ ጥቁር ልበሱ ያለችው ቤተክርስቲያን ቆይ በጠቅላይ ቤተ ክህነት ደረጃ የቅዱስ ሲኖዶስ ጸሐፊ የነበሩት አቡነ ጴጥሮስ፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የነበሩ አቡነ አብርሃም የመሩት ነው። ይህ የቤተክርስቲያን ድምፅ ነው። ቤተክርስቲያኗ ያደረገችውን ነገር አስለብሳችሁ ምን አመጣችሁ ስትይ አንድ ፖለቲከኛ ብልጽግና ወይ የህወሓት ወይም ደግሞ የሆነ የሚባል ሰው የሚያወራውን ወሬ ነው ያወራሽው። የፖለቲካ ድምፅ ነው የሰማው እዚህ ላይ። አንቺ የት ውስጥ ነሽ? ከዚህ ውስጥ ከቤተክርስቲያን ውጭ ነሽ አንቺ ያለሽው ወይስ ጴንጤ ነሽ? አንቺ ካቶሊክ ነሽ ወይንስ ከቤተክርስቲያኗ ዶሚኔሽን ውጭ ያለሽ ሰው ነሽ? አንቺ የት ነሽ ያለሽው? አንቺ ያ ኦኬ። ልጅቱ እኔ አሁን እንደዚህ ብዬ አልናገርም። ጽሁፎቿን ግን ስታዩ ወደ እስልምና ሃይማኖት ታደላለች። እዚህ ጋር ኮሜንቷን ይዩት። ያው ኤፌሶን ብሎ የሚለው የእሷ ስም ነው። ኢየሱስን አምልኩ የሚል ያምጡ እስኪ ያለች ሊያ እህታችን ጥሩ አድርጋ ነው እዚህ ጋር ወጣቻት። አየ እና ካህኑ ራሱ ጴንጤ ነሽ ሙስሊም ነሽ ወይስ ካቶሊክ ነሽ? ከየት ነው አድራሻሽ ብለው አሏት። በጣም ነው የምትግለበለበው። እዚህ ዋቴው ከየት ነሽ አንቺ? ቤት ውስጥ ነሽ ያለሽው ነው። አንቺ እናንተ እያልሽ ስታወሪ አንቺ ከቤተክርስቲያን ውጭ ነው ያለሽው። ፖለቲከኛ ይሄ የፖለቲካ ንግግር ነው ስላሉ እሱን መታረም አለበት ብዬ ነው እኮ እነዚህ ሰዎች አንም ይታዩ እሺ ስልኬም እያስቸገረኝ ነው። በእርግጥ እነማን ናቸው እነዚህ ጥቁር ያስለበሱት? እናንተ እያልሽ ያወራሻቸው ሰዎች እነዚህ እነማን ናቸው? አንቺ የት ውስጥ ነው ያለሽው? እንደዚህ አይነት ናት። በቃ ልጅቱ ግልብ ነገር ነች ያልኳቸው። ይሄ የሚግለበለብ የገለባ እሳት አይነት የሚባል አለ አይደል? በጣም ነው የምትቸኩለው። የሆነ እንደ ፍልፈላ አፈር ቪዲዮ መቆራረጥ ነው የምታውቀው። ተረጋግታ አታወራም። እና እዚህም ደግሞ ኢየሱስን አምልኩ ብሎ የሚል እስኪ አምጡ ብላ ኢየሱስ አምልኩ ብሎ ያለበት አምጡ ነው። ያው ከእስላሞች ጋር ስለምትውል ብዙ ኦርቶዶክሳውያን ወደ እስልምና ሃይማኖት እየሄዱ ስለሆነ እግዚአብሔር ይርዳት። ወደዛ አዝማሚያ ወደዛ ትመስላለች። ቀሲስ ዲበኩሉም እንደዛ አይነት ጥያቄ ነው። ከየት ነው አድራሻሽ? አንቺ የት ነሽ? ማን ነሽ?
ያልሆነ እየጠየቁ ያሉት አይ ቲንክ ብፁዕ አቡነ አብርሃም እና ብፁዕ አቡነ ጴጥሮስ በእነሱ የተመራ የጥቁር መልበስን ፕሮግራም አይ ቲንክ ያኔ ተቃውማለች ይመስለኛል። ኤንዌይ አይ ነው እና ቴንክ ዩ። እሺ ጆ ለምንድነው ትገባና የምትደበቀው? ጆ ልኝ እኮ ነው። ከዛ የአንተ ስልክ እንዴት ነው? አንተን እኮ ገዝተህ ላይ ያስገብተን ስልክ በመጠበቅ ደከመን። እሺ ጥምቀት ላይ ላውራ ነው ብለህ ያልከው? ስለ ጥምቀት ማለቴ ከህፃናት ጥምቀት ይልቅ በአዋቂም ራሱ እኮ አንስማማም። በነገራችን ላይ ኖ ጥምቀት አጠቃላይ እናንተ ጋር የህፃናትና የአዋቂ ጥምቀት የተለያየ ነው አይደል? ኖ እንደዛ ሳይሆን አሁን ህፃናት አላችሁ እንጂ ለምሳሌ አዋቂ ራሱ ብንጠምቅ ለምሳሌ ማለት ነው አዋቂ ጥምቀቱ የተለያየ ነው ወይስ አንድ አይነት ነው? የህፃናትና የአዋቂ እናንተ ጋር መጀመሪያ ቤተክርስቲያን አዋቂ አላስጠምቅም አላለችም፣ ግን ህፃናትን ብታጠምቀው ለምንድነው ግን የምንጠይቃችሁ ላይ ማታወሩ? ምን እሺ ሚዩት አድርጌያለሁ። ለምንድነው የምትጠይቁት ላይ ቀጥታ የማታወሩት? እኔ በጣም የሚገርመኝ ይሄ ነው። ለምንድነው ቀጥታ የምትጠይቁት ላይ ለተጠይቀ ጥያቄ መልስ ማሰጡ? እናንተ ስጠይቁን እኛ ቀጥታ ነው መልስ መስጠት ያለብን። እኛም ስንጠይቃችሁ ቀጥታ ነው መልስ መስጠት ያለብን። የህፃናትና የአዋቂ ጥምቀት አንድ ነው ወይ በእናንተ ቤተክርስቲያን ነው ብያልኩ። ቤተክርስቲያን ታላላቆችን አላጥምቅም ብላ አላለች ምናምን ነገር እኔ መቼ አልኩኝ? አላልኩም እኮ። እንደገና ማይኩን ክፈትና ጆ የጠየቁ ጥያቄ የህፃናትና የአዋቂው ጥምቀት አንድ አይነት ነው ወይስ የተለያየ ነው በእናንተ ቤተክርስቲያን? ጆ ማይክን ክፈተው። አንድ አይነት ነው እኮ ማየት አታርጋ። ታዲያ ይርሚ ለምን እንዳደረኩ ታውቃለህ? እኔ እያልኩ ያለሁት ይርሚ የአዋቂም ሆነ የህፃናት ጥምቀት ሲጀመር ተመሳሳይ ነው። እንዴት ነው የሚለያየው ሲጀመር? እሺ በቃ ተመሳሳይ ነው መለስክልኝ ማለት ነው። ጥያቄም ነበር የህፃናትና የአዋቂ ጥምቀት አንድ አይነት ነው ወይስ የተለያየ ነበር? አንድ አይነት ነው ተመሳሳይ ነው አልከኝ፣ መለስክልኝ። በቃ አየህ ተግባቡት ማለት ይሄ ነው። ሰውም እየሰማ ነው፣ እኔ እናንተም አያደክመንም ማለት ነው። ኦኬ ቴንክ ዩ። ተመሳሳይ ከሆነ አዋቂዎች የሚጠመቁት አምነው ነው ወይስ አያምኑ ነው? ጥያቄው ራሱ ስህተት ነው። የጠየቀኝ ጥያቄ እኔ ለእኔ አይደል ጥያቄው ለእኔ ጥያቄ ስህተት ነው ስህተት አይደለም አይባልም። ጥያቄን መመለስ ብቻ ነው ያለብን። እኔ ጣቴን መጣባዝ ነው የሚያግባባን ልንገርህ። እኔ ጥያቄ አይደለም ብራዘር፣ አንተ አይደለም ለእኔ የምትነግረኝ። እኔ እኮ የሃይማኖት አስተማሪ ነኝ። ጥያቄው ስህተት ነው ማለት አትችልም። አድመጣይ ጥያቄው ስህተት ነው ማለት አትችልም። አይደለማ አንተ ስህተት እንኳን ቢሆን አይ ይሄ መልስ የለኝም ብለህ መዘለል ያለበት። እኔን የምጠይቀውን የማውቀው አንተ መልሱ ላይ ተጫነ። ኦኬ ልብ በልና ስማኝ። ታላላቆች አምነው ነው የሚጠመቁት ወይስ አያምኑ ነው የሚጠመቁት? ታላላቆች ትልቆች አምነው ነው የሚጠመቁት፣ ግን ጥያቄው ስህተት ነው። አንዴ ለምን እኔ እንዳወራ አትፈቅድልኝ? የሚል ብራዘር እየመለስክልኝ ነው። ታላላቆች አምነው ነው የሚጠመቁት፣ ካልሆነ ከያሬዳውያን ጋር እንቀጥላለን። ሁለት አሉ፣ አንተ ታች ወርደህ ታብታብ ማለት ነው። ጆዬ ኦኬ አንተ አይደለህም እኮ አልኩህ። እኔ የሃይማኖት ቤት አስተማሪ ነኝ። ጥያቄ አንተ አይደለም የምትመርጥልኝ። ምን እንደሚጠይቅ ከአንተ ይልቅ መንፈሳዊ ነገር እንረዳለሁ፣ እውነቱን ስነግረህ ማለት ነው። ይሄ ስልህ ግን አንተ ምንም መንፈሳዊ ነገር ማትረዳ ነህ እያልኩ አይደለም። አንተ አይደለም ጥያቄ የምትመርጥልኝ። ኦኬ አዋቂዎች አምነው ነው የሚጠመቁት ሳያምኑ ብዬ ስል አምነው ነው የሚጠመቁት አልከኝ። ኦኬ ቴንክ ዩ። ህፃናት አምነው ነው የሚጠመቁት ሳያምኑ አንድ አይነት ነው ብለህ ስላልከኝ ጥምቀታቸው ማለት ነው። ስነ ስርዓቱ ነው አንድ አይነት፣ የጥምቀቱም ትርጉም አንድ አይነት ነው ያልኩህ እንጂ ገብቶሃል? ታዲያ አንተ እኮ ሌላ ጥያቄ ስርዓቱን አይደለም ያልኩህ ብራዘር፣ ስርዓቱን ሳይሆን አዳልቶች ታዋቂዎች አምነው ነው ወይ የሚጠመቁት ብዬ ስለ አዎ አምነው ነው የሚጠመቁት አልከኝ። ቴንክ ዩ። ህፃናት አምነው ነው የሚጠመቁት ወይ ሳያምኑ ነው የሚጠመቁት? ሳያምኑ ነው የሚጠመቁት። ህፃናት ሳያምኑ ይጠመቁ፣ ታላላቆች አምነው ይጠመቁ ብሎ የሚልበትን የመጽሐፍ ቅዱስ ክፍል ስታይ።
እኮ ለዛ እኮ ነው ይህንን ከማለት በፊት ነው መጀመሪያ ልንገር ያልኩ። ብራዘር ምንም የለም። ህፃናት ሳያምኑ አዋቂዎች አምነው ይጠመቁ ብሎ ያለበት ጌታችን ኢየሱስ ክርስቶስ ያስተማረበት ወይ ሐዋርያቱ ያስተማሩበት የመጽሐፍ ቅዱስ ክፍል ስጠኝ። እሺ በመጀመሪያ ህፃናት ስትል የቤተክርስቲያን ሰዎች የሆኑትን ህፃናትን ነው። ትልቅ ስንል ደግሞ አህዛብ ከቤተክርስቲያን ውጪ የነበረ ወደ ቤተክርስቲያን መጨመር ሲፈልግ አምኖ ተምሮ ይጠመቃል። መለስክ በቃ ኦኬ። ጡትን ጥይት ነው የጨረሰው ወንድምነት ወረደ እኮ ኤኒዌይ አቤቱ አቤቱ የሆነብንን አስብ ማለት ያለባት ኦርቶዶክስ አሁን ነው ማለት ያለባት። ምክንያቱም እንዴት ጥምቀት ላይ ተጠይቃችሁም ምልጃ ላይ ተጠይቃችሁም የክርስቶስ ምልጃ ላይ የተጻፈን ክዳችሁ የማርያምን ምልጃ ያልተጻፈ አምናችሁ የህፃናትን ጥምቀት ያልተጻፈ ስነ ስርዓት አካሄድ እሺ አካሄድ ብላል። ፓርላማ በእውነት ሰማ እኔ እየተነቆርኩ ነው። ይሄ ነገር እኔ በጣም እየተነቆርኩ ነው። ስደብ እያለ ነው ታዲያ? አይደለም እየተነቆርኩ ነው የምልህ። ዳረ ሌሎች ሰዎች እየነቆሩኝ ነው። እንዴት ነው እንደዚህ እዛ ቤት እንደ ልብ የምታወራው ምናምን? አንተ ምንድነው ጀርባ ይጠና ፊት ይጠና እግር ይጠና ይላል። ኖ እኔ መጠናት አለመጠናት የራሳቸው ጉዳይ ነው። ግን እኔ የምልህ አካሄድ ያልኩህ ተው። እዚህ እመቤቴን ያው ያለኝን ፍቅር ስለምታውቅ እኔ በክርክር ደረጃ ባንከራከርም አሁን እኔ ማወቅ የፈለገው የህፃናት ጥምቀት የሚለው እናወራ። ወደ ማርያም አትሂድ። ምን አልኩኝ? ማርያም እኮ አላልኩኝ ብላ አልክ እኮ ማርያም ምናምን ስትል ጊዜ እኮ አልወጣኝም። ሮያል እንዴ ዛሬ ምነው ነገር አለ አላልኩኝ እኮ ሮያል። ኧረ በስመ አብ ነገር አላለኝም። እንትን ነው እንደ ክርክርም ነገር ነው እንጂ ጣል ያደረኩት። እሺ ለማንኛውም የማርያምን ማማላጅነት ነው ያልኩት። የማርያም አማላጅነት ነው። የማርያም አማላጅነት መጽሐፍ ቅዱስ ላይ ያሳዩ ተብላችሁ ስትባሉ የለም። የኢየሱስ አማላጅነት መጽሐፍ ቅዱስ ውስጥ አለ። የኢየሱስን አማላጅነት መጽሐፍ ቅዱስ ያለውን ሽምጥጥ አድርጋችሁ ትክዳላችሁ። የማርያም አማላጅነት መጽሐፍ ቅዱስ ውስጥ የሌለውን ታምናላችሁ። የህፃናት ጥምቀት መጽሐፍ ቅዱስ ውስጥ የሌለውን ታምናላችሁ። እና መካከለኛ የሚለውን እኛ አናምንም እንደ ኤርሚያስ መካከለኛነቱ ኦርቶዶክስ አታምንም? ታምናለች እኮ መካከለኛ ሆኖ እንዳስታረቀን አታምንም እንዴ? ታምናለች እኮ ኦርቶዶክስ። ማስታረቁን ነው ወይስ መካከለኛ እንደነበረ መካከለኛ ሆኖ እኛን ከኃጢአት እንዳወጣ ክርስቶስ እኮ ታምናለች ቤተክርስቲያናችን። በኃላፊ ጊዜ ታምናለች። አዎ ያ ደግሞ መካከለኛነቱ ደግሞ እስከ መጨረሻው ድረስ የሚዘልቅ ነው አይደል እንዴ? ሁሉ ጊዜ በአሁን ጊዜ ግን ግማሹን ያስታርቃል ትላለች፣ ግማሹን ደግሞ አያስታርቅም ትላለች። መምህራኖቿ አጠቃላይ እንደዛ ነው ብለው የሚሉት አሁን አያስታርቅም ይላሉ፣ አንዳንዶቹ ደግሞ አሁንም ያስታርቃል ይላሉ። ግን የመካከለኛነቱን የማርያም ጥንተ አብሶ ላይ ግማሹ አለባት ግማሹ የለባትም ብለው እንደሚሉ ማለት ነው። ወይ ደግሞ ቅዱስ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክ ይባላል አይባልም፣ ይባላል አይባልም ብለው እንደሚሉት ማለት ነው። ለሁለት ተከፍለው በኦርቶዶክስ ቤተክርስቲያን እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክና አባት ነው ብለው የሚያምኑ አሉ። አይ አምላኩ አይደለም አባቱ ብቻ ነው ደግሞ ብለው የሚያምኑ አሉ። በዚህ ምክንያት እዚህ ሶሻል ሚዲያ ላይ ኃይለኛ ረብሽ ተፈጥሮ ሶራምባ ሆቴል ስብሰባ ተደርጎ ዲያቆን ዶክተር ያረጋል አበጋዝ
እና መምህር በረከት አዝመራው ብቻ ነው የተገኙላቸው። ከሊቃውንት ጉባኤ አንድ የመጣ የለም። ከጠቅላይ ቤተ ክህነት አንድ የመጣ የለም። ሰው ልኬ ነው እስራቸው ነበርኩኝ። አንድም የመጣላቸው የለም። ነገረ ክርስቶስ ላይ ተጨቃጭቀው እነ መጋቢ ብሉይ አእምር አሸብር ሁሉ የነበሩበት እዚህና አክሊለ በሙሉ ጎራ ለይተው ሲቀጣቀጡበት ነበረ። ኢየሱስ አምላክ አለው የለውም፣ አባት አለው የለውም፣ አለው የለውም፣ አባት ነው እንጂ አምላክ የለውም ብለው ሲፏከቱ ማለት ነው። የሐዋርያቱን ትምህርት ሽምጠጥ አድርገው ክደው ቤተክርስቲያኒቱ ኦርቶዶክስ ኦፊሻሊ በአዲሱ 80 አድዋ ማለት ነው በ2000 ዓ.ም የዛሬ 18 ዓመት ያስተረጎመችው አይደለም የሰረዘችው መጽሐፍት ውስጥ የጌታችን የኢየሱስ ክርስቶስ አምላክና አባት ብሎ የሚለውን ቃል ኦፊሻሊ ሰርዛለች፣ ደልዛለች። ወንጀለኛ ናት ቤተክርስቲያኒቱ። የአምላክን ቃል በዚህና ልክ አዋርዳ አይኖ እኔ ፊት እንደዛ እንድትላት አልፈልግም። ከፈለጉታቸው ነው በቃ እንዲያበዛው ወንጀለኛ ናት ቤተክርስቲያኒቱ። ወንጀለኛ ነች ብዬ የምለው የራሷ መምህራን ሁሉ ጭምር ይህንን እያሉ ስላሉ ማለት ነው። እኔ መምህራኖቹ ስላሉ አይደለም። እኔ እንዳንድ ትናንትና የኦርቶዶክስ ቤተክርስቲያን ዲያቆን እንደነበረ ሰው ኦኬ፣ በዘመኗ የሰራችው ስተት ገድላት ድርሳናትን በመጽሐፍ ትውልዱን ሲኦል ብትከተው ከሱ የባሰ ግን የአምላክ የእግዚአብሔር ቃል ላይ ወንጀል ሰርታለች የኢትዮጵያ ኦርቶዶክስ። መምህራኖቿ ይሄኛውን መጽሐፍ ትታ የአቡነ ተክለ ሃይማኖትን እትም ደግማ ብታትምልን መልካም ነው፣ ይሄንን ውስጡን ለቄስ ነው አሉ እነ ዶክተር ዲያቆን ያረጋል አበጋዝ ማለት ነው። ኦኬ፣ እነ መምህር ጌታቸው የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ መምህር ናቸው። እንደውም እሳቸው ኦኬ መጽሐፍ ጽፈዋል። ተፋልሶ የሚባል 2 መጽሐፍ እጄ ላይ አለ። ኦርቶዶክስን ቤተክርስቲያን ስናገራት በልኳ ነው የምናገረው። ውርደቷ ጣሪያ ነካ። የእግዚአብሔርን ቃል አደባባይ ሰረዘች። የራሷ መምህራን ነገር ያሉት ጳጳስ ያሉት ነው ምንድን ነው አማላጅ ነበር ምናምን ያሉትን ነው። አንድ ጳጳስ እንደዛ ብለው ያሉት ሰው ጳጳሱ ብለው ያሉትም ሊሉ ይችላሉ። ግን አጠቃላይ ማለት ነው የመምህራን መምህር አቡኑ ራሱ አሁን መምህር አቡኑ ማለት አሜሪካ ሀገር ዲሲ ነው ያሉት ቀሲስ ማለት ነው። የነዘበነ ጓደኛ ነች። ታዋቂ መምህር ማለት ነው። እሱ ሁሉ ጭምር ሳይቀር አልቀበለውም ነው ያለው። እኔው ቤት ላይ መጥተው አልቀበለውም። የአዲስ ኪዳን መምህር ከዚህ በፊት መጥተው ብሩኬ ጥያቄ ጠይቆት እሱ ቪዲዮ ብሩኬ ካለ ብሩኬ እየሰማ ከሆነ በውስጥ ላክልኝ ቪዲዮውን። ገብተው እኮ ስንጠይቃቸው በዚህ ጉዳይ አጠይቁ ያሉት የአዲስ ኪዳን መምህር እውቅ የአዲስ ኪዳን መምህር። እስኪ ኦርቶዶክስ መምህር አንጥሯቸው እና እንጠይቃቸው። 80 አሐዱ ላይ በፊታችን አይቆሙ። ከአቡነ ተክለ ሃይማኖት እትም ጋር የብፁዕ አቡነ ጳውሎስን እትም የ2000 ዓመተ ምህረት ከ1980 ዓመተ ምህረት እትም ጋር መሳ ለመሳ አገናኝቼ ሲኔ ልጠይቃቸው። ኦኬ ኔትወርኩ ቻርጀር ጨረሰ ብለው ነው የሚወርዱት። የፈለከውን ሊቀ ሊቃውንት ነኝ ያለ መጋቢ ብሎ መጋቢ አዲስ የተባለውን ጥሯቸው። እንደ ደጋ በግ ነው እርስ በርስ የሚምታታው። እኔ በኦርቶዶክስ ውስጥ ኖር ያለው አድግ ያለሁ ቀድሼባታለሁ። መልካም የሆነ ነገር አላት። በዚህ ነው ያልክ። ግን ቤተክርስቲያኒቱ የቁልቁለት ጉዞ የሄደችበት በታሪክ ውስጥ የማይረሳ ወንጀል የሰራችው መጽሐፍ ቅዱስ ላይ ነው። ስለዚህ በዛ ክፍል ላይ በጣም ብዙ ሮያል አሁን እንደዚህ እንደምላ አይደለም። ከፈለክ ያን መጽሐፍ ገዝተህ አስመጣውና አንብበው። የመጀመሪያውን አሁን እያነበብክ ያለውን እሱን አንብበው። የንጉሱን የአፄ ኃይለ ሥላሴ የ54 ዓመተ ምህረት ትርጉም የሚባለው በኢትዮጵያ መጽሐፍ ቅዱስ ማህበር የታተመው ወይ ደግሞ በብፁዕ አቡነ ባስሊዮስ የመጀመሪያው ፓትርያርክ በጃንሆይ ዘመን ማለት ነው በ1946 ዓመተ ምህረት መሰለኝ እሱ መጽሐፍ የታተመው። ከዛ በ1980 ዓመተ ምህረት የ46ቱ በ80 ተደገመ ማለት ነው ጤናማ ትርጉም የሚባለው። በ2000 ዓመተ ምህረት የጭቃ ጅራፉን አመጣቸው የቀይ ቅቡ ማለት ነው። በቤተ ክርስቲያን ታሪክ እኔ እንደሰምቼ አላውቅም። መጽሐፉ እጄ ላይ አለ። ታሪክ ይፋረዳታል የሰራዊት ጌታ እግዚአብሔርም። ስለዚህ ቤተክርስቲያን ብሎ ምድሪቱን ሁሉ ቢበቀላት ጻድቅ ነው። ምክንያቱም በዚች ምድር ላይ ቅድሚያ
የጌታን ስም ጠርታለች ቤተክርስቲያን ወንጀል ሰርታለች በመጽሐፍ ቅዱስ ላይ የራሷ በየጊዜው እየታደሰ ይጻፋል አይደል? ለምሳሌ የ2000 እትም የምናምን እትም እያሉ ይጽፋሉ አይደል? ይጽፋሉ። ሲጽፉ ግን የቀድሞውን ጽሁፍ ባለቀቀ ነበር የሚጻፈው። ልክ ነው። የቀድሞውን ጽሁፍ ባለቀቀ፣ ለምሳሌ የፊደል ግድፈት ቢኖር የፊደል ግድፈት ወይ ደግሞ ከዋናው ዘር ጋር ሲቀዳ ከግሪኩ ከጽርህ ወይ ደግሞ ከዕብራይስጥ ሲቀዳ አንዳንድ ጥሬ ቃላቶች መተርጎም ካለባቸው ወይ በመተርጎም ወይ ደግሞ ምንድነው ግድፈቶች ማለት ነው፣ የቃላት ግድፈቶች ወይ ደግሞ የአረፍተ ነገር ግድፈቶች እንደዛ ካሉ እንደዛ ይታረማል እንጂ ዋናውን የብሉይ ኪዳኑን የዕብራይስጡን ትርጉም አፋልሶ የግሪኩን ትርጉም አፋልሶ ግን አይጻፍም። በየጊዜያት እንኳን ቢታተሙ ከዋናው ምንጭ የተለየ ትርጓሜ የሚያመጡ ቃላቶች አይደረጉም። የአሁኑን እኮ ምንድነው በእኛ በገጠር በሰው ስጥ ላይ የቆመ አውራ ዶሮ እንደሚባለው አይነት ማለት ነው። ምን አለ ይባላል። ያው ኢትዮጵያዊ ሲናገር በእንስሶች እያሳበበ ነው። አህያ ከእኔ ከሞቱ ሰርዶ አይብቀል ብላለች ይላል። ይህንን አማርኛ እኔ ከበለዓም አህያ ውጭ በሰው ቋንቋ ስትናገር የሰማቸው የኢትዮጵያ አህዮች ሲናገሩ አልሰማው። ኢትዮጵያዊ ግን እንደዚህ ይላል፣ ቀበሮ ሰው ማመን ቀብሮ ነው ብላለች ይላል። እና ብቻ እንደዚህ ብለው የሚሉት አለ እና ዶሮ ይላል፣ አውራ ዶሮ ሰው ስጥ ላይ ቆሞ የበላሁትን እበላዋለሁ ያልበላሁትንም እሞነጭረዋለሁ ብሎ አለ ይባላል። በሰው ስጥ ላይ ቆሞ ኧረ ውረድ ከስጥ ላይ ሲባል አይ እበላዋለሁ አይናችሁ እያየን የምበላው የተረፈውን ደግሞ ሞንጭሬ እደፋዋለሁ አለ። በሰው ስጥ ማለት ነው። አየህ፣ የሰው ስጥ ያስባለ ምንድነው? የእግዚአብሔር ቃልን ኦርቶዶክስ የበላሁትን እበላዋለሁ ሌላውንስ ሞነጫጭሬ ያጠፋዋለሁ ብላ አጠፋችሁ ማለት ነው። የ2000 ዓመተ ምህረት ትርጉም አንድ ጊዜ ኮመንት ላይ አንድ ተክለ ስላሴ የሚባል ወንድም ኦርቶዶክስ ይመስለኛል እንትን በል ምናምን እያልከኝ ተክለ ስላሴ ናና ወይ ደግሞ እኔ የመሰለኝ ነገር ስተት አልሰራውም በኦርቶዶክስ ላይ ግን ራሴ ትልቅ ሰው ነኝ። ገብቼ የመጠየቅ ማንኛውም ቤት ወላይቲስትም ቤት ቢሆን ወላ ጴንጤም ቤት ቢሆን ገብቼ የመጠየቅ የመናገር የተከሰሳትኩም ደግሞ ማገናዘብ እችላለሁ። ስለዚህ ማንኛውም ሰው እንደዛ እንዲለኝ አልፈልግም። እኔ በውስጥ የምነጋገረው ምንም አይነት የሀገር ውስጥ ታሪክ ወይ ደግሞ ቢዝነስ የለኝም። በቃ ፊት ለፊት እነጋገራለሁ። አትግባ ነው ብሎ የሚል በውስጥ የሚነጋገሩት በቴሌግራምን ኖ እንደዛ አይነት ነገር አይመቸኝም። አንተ ላይ መች ይችላል። ብዙዎች እንደዚህ ብለው ሊሉ ይችላሉ። መታወራው ያለ የእኛንም ጊዜ ላለመሻማት መጥቶ ኮሜንት ለሰጠ ሰው ሁሉ ከመለስ የኛ ጊዜ ሁሉ የምትበላብን ሮያል። ግን ልንገርህ በውስጥ ብትሄድ አሁን ቀጥታ ብሎ የሚልህ እዚህ ሰው ቤት አትግባ ነው ብሎ እነሱ ጋር አትግባ እባክህ። እኔ ደግሞ ማንም አያዘኝም። እኔ ቢያንስ ነው ብሎ የሚሉ መክረኛል። መክረህ መጽሐፍ ቅዱስ አንብብ ብለኸኝ መጽሐፍ ቅዱስ እንዳነብ አስጀምረኛል። ጴንጤ ስለሆንክ አይደለም። እኔ በቃ አንድ ሰው በጥሩነቱ እኔ ነገርኩህ እኮ ፊት ለፊት አያቴ ነበረች። አንተ የግንባር ስጋ ትለኝ ነበር። አላቅም ትርጉሙ የግንባር ስጋ ምን እንደሆነ። አንተ ፊት ለፊት ነው የምናገረው። በአንዳንድ ነገር ጥሩ ነው። ስለዚህ እኔ በመከርከኝ መሰረት ጥሩ ምክር መጽሐፍ ቅዱስን አንብብ፣ ስድቡን ትተህ እኔን አትስደበኝ ብለህ በመከርከኝ መጽሐፍ ቅዱስ እያነበብኩ ነው። በቃ ፊኒሽድ ገብቼ እጠይቅሃለሁ ምናምን መጥፎ ነገር አስቀይመኝ አታውቅም። በቃ ስለዚህ እኔ በውስጥ አናግረኝ። በዛ ግን የኬጂ ምን የሞሳድ ውስጥ ሚስጥር አለም እዚህ እያወራ ያለሁ ተክለ ስላሴ ና ገባ እስኪ እና መጽሐፍ ቅዱስ ና ግባ ተክለ ስላሴ እንዴ መግቢያው ላይ አይደል እንዴ ታዲያ ወንጀሉ ያለው ና ግባ ላሳየ። መግቢያው ማለት ነው የመጽሐፍ ቅዱሱ መግቢያ ላይ ማለት ነው። ወንጀሏ ሙሉ በሙሉ ተጽፎ ያለው ኦርቶዶክስ የሰራችው ወንጀል ፊት ለፊት ላይ ተጽፎ ያለው ላይ ነው። ና ግባ እንኳን ደህና መጣ ተክለ ስላሴ። እኔ እንደዚህ የሚያወራ ሰው ነው የምፈልገው መረጃ ማለት ነው። ያው መጽሐፉን ልክፈተው። ወንጀሉ ያለው መግቢያው ላይ ነው። መግቢያውን አንብቡ ነው አይደል ያልከው? እንዴት እንዳነበብኩት ላሳይህ ብራዘር። ወንጀሉም ያለው እሱ ጋር ነው። ያው እዚህ በጠንካራ ቃላት ስናገር ቤተክርስቲያኑን ከመጥላት የሚመስላችሁ ሰዎች አሉ። ትውልድ እንዲፈወስ ከተፈለገ እውነትን አፍርጦ መናገር ነው። ኦኬ፣ የጴንጤን ስህተት ለማድበስበስ ብዬ አለሳልሻ አልናገርም። የኦርቶዶክስን ስህተት
ለመደባበስ ብዬ አለስልሻ አልናገርም። በጠንካራ ቃላቶችም ጭምር እናገራለሁ። ኦኬ መቅደም ታያ እንዴት እንዳነበብኩት ወንድሜ። ኦኬ መግቢያ አሁን መቅደሙና መግቢያው ላይ ሲናየዋለና ና ተክለ ስላሴ ና ተመልሰ ና ተመልሰ ተክለ ስላሴ ይሄ መጽሐፍ ነው። ይሄ መጽሐፍ በኦርቶዶክስ ቤተክርስቲያን ወንድሞችና እህቶች ቤተክርስቲያኒቱ የመጨረሻ በእኔ ዘመን እንደወደቀች ካሳየችኝ ወይ ደግሞ ለትውልዱ ካሳየችበት ነገር አንዱ እሱ ነው። ከዚህኛው መጽሐፍ ቅዱስ በፊት የብፁዕ አቡነ ተክለ ሃይማኖት ይሄኛው መጽሐፍ ቅዱስ በዚህ ውስጥ እንኳን ራሱ አዲስ ኪዳኑ ላይ ማለት ነው እኔ ባነበብኩበት ጊዜ እንኳን ወደ 27 ክፍሎችን አግኝቼ እንደዚህ ብዬ ጽፌበታለሁ። ከዛሬ 10 ምናምን ነገር ዓመት በፊት ማለት ነው። ያው በ80 አሃዱ መጽሐፍ ቅዱስ ላይ የ1980 ዓመተ ምህረት እትም ላይ ማለት ነው በአዲስ ኪዳን ውስጥ ከዋናው ከግሪኩ ቅጂ የተለየ 27 ልዩነቶች አሉበት። እኔ እንኳን ያነበብኩትም ማለት ነው። ለምን ብዬ በጥያቄ ምልክት በሰውም በእግዚአብሔርም ተጠያቂዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ምክንያቱም የመጽሐፉ ባለቤት እሷ ናትና። እዚህ ላይ እንኳን የአቡነ ተክለ ሃይማኖት እትም የሚባለው የቀድሞ ተብሎ የሚባለው በብፁዕ አቡነ ባስልዮስም ዘመን የሚባለው የቀድሞ 80 አሃዱ ይሄ ነው። አሁን እነ ዲያቆን ያረጋል አበጋዝ ይሄ ይቅር ይሄ ውስጡ ለቄስ ነው አሉ። በቪዲዮ ድምጽ ይሰማል። ኤርሚያስ ይሰማል። ሃሎ ይሰማል ተክለ። ኦኬ እሺ፣ ወደ እሱ ከመግባቱ በፊት አንዴ ለወንድሜ ለሮያል ቅድም ምን እንዳልኩት ግልጽ ላድርግለት። እኔ በውስጥ እሱን ወንድሜ ሮያል አንተን ላዝህ ግባ አትግባ ምናምን ልልህ አይደለም። እንዳንድ ወንድማዊ ሰው ባለፈው ሌላ ላይቭ ላይ ማታ ላይ ተገናኝተን እኮ አውርተናል አይደል? በዚሁ አጋጣሚ ሳገኝህ እንድትጽፍልኝ እንድንጻጻፍ በሚል ነው። ለዛ ነው ለዛን መሰለኝ አንተ መሆንንም አላወቅኩኝም። ሌላ ሰው መስሎኝ ነው። አሁን አስታወስኩ። ኦኬ በቃ እኔ ነኝ እና ለዛ ነው እንጂ ሌላ ነገር አይደለም። እሺ አይ ሶሪ፣ ሌላ ሰው መስሎኝ ነው፣ አላወቅኩም። እሺ እንድትጽፍልኝ። እሺ ኦኬ እሺ ተክለ ስላሴ መቅደሙና መግቢያው ላይ ስትል ነበር አይደል? 80 አይደል? ሙሉ ሐሳቡን መግቢያው ላይ ግልጽ አድርገው አስቀምጠውታል አይደል? አንተ ሙሉውን መግቢያውን አንብበላቸዋል? ለምን አንብበላቸዋለሁ? እኔ ለራሴ አንብቤዋለሁ። ስለዚህ አንተ ለራስህ ብቻ አንብበህ ፕሮቴስታንታዊ እይታህን ብቻ ነው መጽሐፍ ቅዱስ ላይ ያንጸባረክ ያለ እንጂ ሙሉ መረዳቱ እንዲኖራቸው አላረክም። ከታች ለሚሰሙት በሙሉ ብራዘር፣ እኔ ሙሉ መጽሐፍ ቅዱስ እዚህ ላነብላቸው አይደለም የመጣሁት። እንዳነበበ ሰው ግን ስናገር በመረጃ ስለሆነ በነጥብ የትኛው አንቀጽ ላይ መግቢያው ላይ ነው መቅድሙ ላይ ምን አለች ምን ጻፈች ብሎ የሚለውን ለጠይቀኝ መልሳለሁ። ከተናገርኩም ደግሞ ልክ እንደዚህ አሁን እንደምታየው እኮ ልክ ይኸውልህ አንድም ቤተክርስቲያን መወንጀል በመጽሐፍ ቅዱስ ላይ በደል ሰርታለች ብሎ መወንጀል ተራ ንግግር ስላልሆነ አንድ ገጽ አይደለም ሙሉ ምዕራፍ ብታነብ ራሱ በቃ ግዴታ ነው። አንተ አንብበዋል? እንዲሁ በራሴ ተረድቻለሁ ብለህ በደፈናው ማውራት የለብህም። ነው አንተ አንብበዋል ወንድማችን ተክለ ስላሴ? ኧረ ተክለ ስላሴ እኔ በሚገባ አንብቤዋለሁ። አሁን ግን እኔም እየሰማው ነበረ። እንደው እውነት ለመናገር መምህር ምንድነው እምነት ብቻ ጸጋ ብቻ ኢየሱስ ብቻ ማለት እኔ ከልጅ ጋር ስለነበርኩ ነው። በጣም ስህተት ቤተክርስቲያን የታሪክ ስህተት ፈጽማለች። መጀመሪያ አንተ የወጣህበት የርክበት ዲያቆን ነበርኩ የሚል ምንጭም ስትናገር ነበር። ዲያቆን መቼም የቤተክርስቲያንን ሕግና ስርዓት ቀኖናና ዶግማ ብሉይ ኪዳንና አዲስ ኪዳን አራቱን የቤተክርስቲያን ሕግና ስርዓት ወይም አስተምሯን ያውቃም ብለን መቼም አስበነውም አናውቅም።
ሊሆንም አይችልምና ታስፈንጥሬ ያለው ብለህ ግን ቤተክርስቲያን ታሪክ ስተት ፈጽማለች ማለት በጣም ሰው የፈለገውን ሃይማኖት መከተል ይችላል በመጽሐፍ ቅዱስ ስለተጻፈ ማለት ነው። ግን የራሱን ሃይማኖት ማራመድ ይችላል። ለማንኛውም ቆይ ከመንገድ ላይ ስለሆንኩ ተመልሼ በኋላ አንተ ስትነቅፋል ነበር። እኔ ደግሞ መናገር አለብኝ። እኔ እኮ ገብቼ ነው ያለሁት መጽሐፍ ቅዱስ ነው። እኔም መጽሐፍ ቅዱስ ነው ያዝኩት፣ አንተ መጽሐፍ ቅዱስ ነው ያዝከው። ስለዚህ በመጽሐፍ ቅዱስ ነው የምንከራከረው። መጽሐፍ ቅዱስ ነው። አዳምጠኝ። ተክለ ስላሴ ነኝ ማለት ያሬድ መጽሐፍ ቅዱስ ነው። አንተ እስካሁን ስትናገር እኛ ገብተን ዝም ያልነው እያዳመጥ ስለሆነ ነው። አንተ ደግሞ ማዳመጥ አለብህ ማለት ነው። ማዳመጥ አለብህ። 90 ጽሁፍ መጻፍ ይቻላል። እኔን ግን መገደብ አትችልም። መጽሐፍ ማንንም እንደሚጽፈው የትኛው እንደሚጽፈው ስለማላውቅ የፈለክ አቤቱ ጌታዬ ምንድነው እዚህ ቤት ውስጥ ግን እየተከናወነ ያለው? ጭጭ ብለንም በሰማን ወቀሳ ከየት አቅጣጫ እንደተወረወረ ማን እንደተናገረ እንኳን አልሰሙም። መርጌታው ኧረ ይረጋጉ የኔታ እንደው በመድኃኒዓለም ምንድን ዳኒ ናና ቤተን ተቀበለኝ እኔ ልተኛ። ዛሬ ድንጋይ ውርዋሮ ሁሉ ሳይኖር አይቀርም። ምንድነው እስኪ ዳኒ ወዴት እየሄደች ነው እቺ ሀገር ግን? ምንም ሳልናገር ኧረ ተው፣ እኔ ዓለም ይሻለኛል። ዓለማዊ ቦታ ገብቼ ልዝናናበት። ሰላም እኮ አሳጣችሁኝ። እኔ ሰላም ላገኝ እየመጣሁ ምን አልኩኝ? እኔ አሁን ኖርማል አታቸውም። እኔ መርጌታው እንዴት እንደሚያወሩ አላየኋቸውም። እሳቸው ብቻ እኔ ድምፅ ከዛም ከዛም ሲልብኝ የኮሪያ ገበያ ሲሆንብኝ ግራ ገብቶኝ ትናልኩ። ዳኒ ሱባ ምን አለበት እኔን ትቶኝ ሄደ እኮ ሀገር ሰላም ነው ብለው ማለት ነው። ሁለቱም ደግሞ ኤርሚያስ አንድ ጥያቄ ወረዱ እኮ አትደማመጡም? ግን እንደዚህ በሃይማኖት ያላችሁ እርስ በርሳቸው ናቸው ያልተደማመጡት። እኔ አሁን ቆይ መርጌታው እዚህ እያወሩ ያኛው ሰውዬ እያወራ እርስ በርስ እያወሩ ልታደምጠኝ ይገባል እያሉ እኔ ነበር ወቅሰው የወረዱት። መርጌታ ወረዱ እኮ ተያይዘው በቀጠሮ መጡ፣ በቀጠሮ ወጡ። እኔ እኮ ግራ እየገባኝ እኮ ነው ማለት ኖርማሊ ነገሩ ግራም ሊገባኝ አይገባም። ግን በቃ ምንም ሰላም እኮ እንዲህ ሰው ሰላሙን ሊያገኝ ነው አይደለ? ወደ መንፈሳዊ ምናምን ቦታ የሚመጣው ግን አንድም ሰላም አለኝም በየቦታው ደግሞ ጥሎብኝ ደግሞ እንትን ነኝ እኔ በቃ ሹክ አንድ ቦታ እገባለሁ፣ አንድ ቦታ ማዳመጥ፣ አንድ ቦታ ምናምን ወዳለሁ። ግን ይገርመኛል በቃ ሁሉ ቦታ ላይ መጫወጫ ሲሆን በጣም ይገርማል። ያው በታች ኮሜንት ላይ ሲያደክመን የነበረው ሰውዬ መግቢያው ላይ መቅደሙ ላይ አለ አሳየን ብዬ ስለው መንገድ ላይ ነኝ ያለሁት አለ። በውስጥ ጻፍልኝ አናግረኝ ምናምን ብሎኛል። አናግረዋለሁ። እኔ ዋናው መልዕክት እሱ ነው። ግን ምን እንደሚለው ወደዛ ቤት አትግባ ነው የሚለው። እኔ እንዲ አልሰማም። እኔ አባቴ ባለውለታዬ ነህ እንዴ? ምን ነካ እንዴ? እኔ አንብብ መጽሐፍ ቅዱስ ብለህ አስጀምረኛል። እኔ ሌላው ነገር ስራ ያውጣ፣ እኔ ምን አገባኝ? ኤርሚያስ ግን መጽሐፍ ቅዱስን አንብብ በሞቴ ብለህ አስጀምረኛል። እንግዲህ ስለዚህ ከዛ በኋላ በቃ ጀምሬ መጽሐፍ ቅዱስ እያነበብኩ ነው። ይቅርብህ ነው የሚለው እንዴ? እኔ ማን ደስ ቢለኝ እኔ ምን አገባኝ? እኔ እኮ ገብቼ አዳምጣለሁ። ሌላ ቦታ ከመሄድ ቢራ ከመጠጣ ምን ከምድ አንዳንድ ቦታ ከመሄድ እዛም ገብቼ ሃይማኖት ቦታ በቃ አንድ ነገር ይዤ እወጣለሁ። በቃ ምን ችግር አለው? እኔ እዛ ግባ እዛ አትግባማ በጣም የምጠላው ነገር። እንደ እኔ በነፃነት ያደገ ሰውማ እንዲህ ነገር አይወድ ኖ። እኔ ታጠበ ውሳኔ አንተ ነው። ግን እኔ የሚነግሩህ እንደው እባክህ ግድ የለም ይቅርብህ። ከነኝ ሰዎች ጋር የዋለ ሰው ጥሩ አይደለም። ሃይማኖት ላይ ጥርጣሬ ይፈጥርብሃል። በእውነት ነው ያለ ጌታ እግዚአብሔር ይመስገን። መጽሐፍ ቅዱስን ካነበብክ ሃይማኖት ላይ ጥርጣሬ ይፈጥርብሃል። እባክህ ከነዚህ ሰዎች ጋር አትዋል። እነሱ ጋር እኮ ሰው ሄዶ
ወፍጮ ሰው ገብቶ ዱቄት ሳይነካው ሊወጣ እንደማይችል ሁሉ መናፍቃኑ ጋር የሄደ ነው ብለው የሚሉ እውነቱን ስነግረ ማለት ነው ይበሉ። እኔ ደግሞ መመልሰው መልስ እኔ የምግብ ጠረጴዛ ላይ ነው ከቤተሰቦቼ ጋር በልቼ ያደግኩት እንጂ ትሪ ላይ እየበላው አላደግኩም እየተሻማሁ። ስለ ስርዓት ያለው አስተዳደግን ያደግኩት ነፃነት ነበረኝ። እንደ ልቤ አባቴን ጋር ተነጋግሬ እኩል አውርቼ እኩል ከእናቴ ጋር አውርቼ ነው ያደግኩት። በጣም ዲሞክራት ከሆነ ፋሚሊ ከተማረ ፋሚሊ ነው የወጣሁት። ስለዚህ እኔ እንደዚህ ነገር አልሰማም። የፈለገው ቦታ ገባለው እሰማለው። ላከበረኝ አከብራለሁ። አክብረኛል፣ መክረኛል። ያን ሁሉ መጥፎ ነገር ተናግሬ ችለህ እባክህ ማንበብ ይለውጣል አንብብ ተለወጥ ብለኸኛል። በቃ እኔ ያን ነገር ስለማቅ እገባለሁ፣ ሰማለሁ። ከዛ በኋላ እኔ መጥፎ ነገር ደግሞ አልናገርም ብዬ ፕሮሚስ ስለገባው እኔ መጥፎ ነገር ተናገር የሚል መንፈስ ይመጣብኝ ራሱ ወርጄ እጠፋለሁ። ግን እንደዛ መንፈስ አይመጣብኝም፣ አልናገርም። አንድ ቃል የገባሁት ነገር ነው ልናገር አልችልም። በተረፈ ግን እኔ ሰዎች እኔን የሚያስተዳድረኝ ሰው የለ፣ እኔን የሚነግረኝ ሰው የለ፣ እኔን የሚመክረኝ ሰው የለ፣ በእኔ ኑሮ የሚኖር ሰው የለ። ናቲንግ አልሰማም። መልካም ነው። ጌታ ይባረክ። እንግዲህ ተያይዘው ወረዱ 80 ዱብ ላይ ማለት ነው መጽሐፍቶቻቸውም ላይ ለማውራት ጥምቀትም ላይ ተብሎ የተባለው እንደዚሁ ያለ ነው። ወገኖች እችን ተናግሬ እኔ ልጨርስ። ወንድሞች እዚህ ይቀጥላሉ። ቅድም ወንድምነት ዳንኤም ሲናገር ነበር። ሮያልዬም አሁን ሲናገር ሰምታችሁት ከሆነ እኔ ይህን ትውልድ ምን ትለምነዋለህ ኤርሚያስ ብላችሁ ብትሉኝ ጌታ የሰጣችሁ ዘመን ሳያልቅ አይናችሁ ሳይፈዝ እርጅናም ቢመጣ እድሜ ጨምሮላችሁ እርጅናም ቢመጣ አይን ይፈዛል፣ ማየት ይሳነዋል፣ ይደክማል። ሽፋሽፍቶቻችን ይወድቃሉ። እርጅናም ቢመጣ ሽፋሽፍቶቻችንም ይወድቃሉ። ኦኬ። ይሄ ዛሬ እንደፈለገን ገልጠን የምናይበት አይን አንድ ቀን አይደለም መጽሐፍ ገልጠን ለማንበብ አይደለም የምንረግጠው መሬት እንኳን የቱ ጋር እንደረገጠን ጌታ እድሜ ቢጨምርልን ከእድሜያችን ብዛት የተነሳ በከዘራ እየቆረቆርን እንኳን ቼክ ልናደርግበት የምንችልበት ጊዜ ሊመጣ ይችላል። ጌታ እድሜ ጨምሮልን እድሜያችን እየገፋ በእርጅና በምንሄድበት ሰዓት ልላችሁ ነው። እና ምን አደረግንበት በጉብዝናችን ወራት? ምናልባት እግዚአብሔር በምሕረቱ ባለጠጋ ስለሆነ እድሜ ጨምሮልን የእርጅና እድሜ ላይ ብንደርስ የልጅ ልጆቻችንን አይተን አያቶች ቅድመ አያቶች ቢያደርገን እግዚአብሔር ምን እንናገራለን? ማለት በልጅነት ወጣትነታችን ወደኋላ የጉብዝናችን ወራት ወደኋላ ስናስብ መጽሐፍ ቅዱስን አንብበንበት እናውቃለን። ይህንን አይናችንን አንጸጸትም? ያኔ ስንት ነገር አይተንበታል። የህንድ ፊልም ተከታታይ፣ የሀገር ጦርነት ተከታታይ፣ እርኩሰቱ፣ አመፃውን፣ ፖለቲካውን ምን ያልታየ ነገር አለ? አይን ከማየት ጆሮም ከመስማት እንዳለው መጽሐፍ ቅዱስ ማለት ነው። አይሞላም ብሎ እንዳለ በቃ ስንት ነገር አይተንበታል። እኔ አይናችሁ ሳይፈዝ የአምላክን የእግዚአብሔርን ቃል ጊዜ ሰጥታችሁ መጽሐፍ ቅዱስን አንብቡ። እንደው በጌታዬ በኢየሱስ ክርስቶስም ልለምናችሁ ወንድሞች፣ አሁን ያሬዳውያን ኦርቶዶክሳዊ ወንድም ነው፣ ሮያል ኦርቶዶክሳዊ ወንድም ነው። እዚህ ያላችሁ ኦርቶዶክሳዊ ሆኑ ሙስሊሞችም ሆኑ ካቶሊካውያንም አይሁዳውያንም የኛም የወንጌላውያን አማኞች የሰው ዘር በሙሉ መጽሐፍ ቅዱስን ቁጭ በሉና አንብቡ። በዛው በሃይማኖታችሁ ሁኑ ከፈለጋችሁ፣ ግን መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስ ያነበበ ኦርቶዶክሳዊ፣ መጽሐፍ ቅዱስ ያነበበ አይሁዳዊ፣ መጽሐፍ ቅዱስ ያነበበ ካቶሊካዊ፣ መጽሐፍ ቅዱስን ያነበበ ወንጌላዊ አማኝ ያነበበ። ከዛስ ሰዎች ስለ መጽሐፍ ቅዱስ ሲያወሩ ምን እያሉ እንዳለ ይገባቸዋል። ያነበባችሁትን የእግዚአብሔርን ቃል ስለምታስታውሱት አምላክ ፍቃዱን የገለጠበት እውነት እዛ ነው የተጻፈው። በሹክሹክታ ለማንም አልተናገረም። በቃ ለባሪያዎቹ ለነቢያት ለሐዋርያት የተናገረውን በመንፈስ ቅዱስ ኢንስፓየር የሆኑ ጽፈውታል መጽሐፍ ቅዱስን።
የፈጠራችሁ ሰዎች በሙሉ አብዛኞቻችሁ እዚህ ያላችሁ አሁን በዚህ በሴኩላሩ ዓለም ከኔ የተሻለ እውቀትና ከኔ የተሻለ ትምህርት ክላስ ውስጥ ሆናችኋል። እኔ 7ኛ ክፍል ነው ትምህርቴን የተውኩት በደርግ ዘመን ማለት ነው። እንደዚህ ነገር የማይገባኝ ገሪባ ሆኜ እንዳይመስል ትምህርቱን የተውኩት የጽድቅ ረሃብ ውስጥ የገብቶብኝ እግዚአብሔር ሀገሩ የት ነው እያልኩኝ ፍለጋ ወጥቼ ነው የቀረሁት ወደ ቆሎ ትምህርት ቤት። አልጸጸትበትም እዛ ጋር ስላቆምኩኝ። ማንበብ መጻፍ እችላለሁ። ኦኬ እግዚአብሔር ለዓላማ ይፈልገኝ ስለነበረ በቃ አልጸጸትም። ወይኔ እንዴት ሳልማር ምናምን ነገር ብዬ አይደለም። በማር የሆነ ኮሌጅ በጠሰ ምናምን ነገር ተብሎ የሚባለው ነገር አለ በተለምዶ እንደ ባጣ ቲአይቲ አላጣም ወይ ዲፕሎማ ወይ ዲግሪ የሆነ ነገር ይዝ ነበር። ኦኬ ግን እሱን አልጸጸትበትም። ኦኬ የአምላኬ ግን አገልጋይ ሆናለሁ ብዬ አንድ ቀን አስቤው አላውቅም ነበር። እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በክርስቶስ ኢየሱስ በዘላለም ፍቅሩ ወደደኝ፣ በዘላለም ምሕረት ማረኝ፣ በጸጋው ባለጠግነት አዳነኝ፣ በምሕረቱ ባለጠግነት ማረኝ፣ በፍቅሩ ባለጠግነት ወደደኝ። ይሄ ሳያንሰው የዘላለምን ሕይወት ሰጠኝ በስሙ በማመኔ። ይሄ ሳያንሰው በመንግስት ውስጥ ወንጌልን እንድሰብክ ለእናንተም ለሌሎችም የሰማይ ጥሪ ደረሰኝ። ፕሊዝ ወንድሞች እናቶች፣ የኔ ታናሽ ወንድማችሁን በእድሜ የምበልጣችሁም የታላቅ ወንድማችሁን ምክር ብላችሁ ካላችሁ ከሰማችሁ ፕሊዝ ባላችሁበት እምነት እዛው ሆናችሁ ግን መጽሐፍ ቅዱስን አንብቡ። ሌላውን መጽሐፍ ቅዱስን አንብቡ። እውነቱ እዛ ጋር ስላለ ማለት ነው። መጽሐፍ ቅዱስን አንብቡ ወንድሞች እናቶች። መጽሐፍ ቅዱስን አንብቡ። ኤርሚያስ ይቅርታ አንድ ነገር ለመናገር ፈልጌ ነው። እናንተ ወንድሞቼ ማለት ነው እዚህ ጋር አትምጣ እዚህ ጋር አትግባ እዛ ቤት ምናምን የምትሉኝ ሰዎች በምን እንዴት አያችሁኝ? ግን ስትመጡን አያችሁኝ? እንዴት ተያየን ማለት ይሄ ነው። አሁን ምሳሌ እኔ እዚህ ባትመጡ ላታገኙ ትችላላችሁ ማለት ነው። እኔ እዚህ መሆኔን ካያችሁ እናንተም ነበራችሁ ማለት ነው። ስለዚህ በሰው ራይት አትግቡ። እኔ የፈለግኩትን መጥቼ እኔ በቃ ይመቸኛል አዳምጠዋለሁ፣ ይመቸኛል እሰማዋለሁ ብዬ ካልኩ አንድ ነገር ማንም ራይት ውስጥ በእኔ ራይት እንዳትገቡ። በቃ እኔ ጴንጤ መሆን ያለመሆን ጉዳይ ሳይሆን በቃ የት አገኛችሁ መጣችሁ እዚህ ስለመጣችሁ ነው እንጂ የት ተገናኘን ታዲያ? ስለዚህ ካልመጣችሁ አታገኙኝም ነበር ማለት ነው እዛ ሴት። ስለዚህ በእኔ ደግሞ አታቁኝም ማለት ነው። በጣም ከባድ ሰው ነኝ እኔ፣ በጣም ከባድ ሰው ነኝ። ስናገር እኔ ሆስፒታል ብሎ የሚያስተኛ ንግግር ነው የምናገረው፣ ግን አውቄ ነው ምቶ። ስለዚህ አንዳንድ ጊዜ የሰው መብት ውስጥ አትግቡ። ይሄ ኢትዮጵያኖች ያደጋችሁበት አስተዳደግ ችግር አለው። ኢትዮጵያኖች ዝም በል ምናምን እንደዛ አላደግኩም። እንደ ልቤ ነው የምገባው፣ እንደ ልቤ ነው የማወራው፣ እንደ ልቤ ነው የምነጋገረው። እግዚአብሔር ያክብረው፣ እሱም ይቀበለኛል ኤርሚያስ በቃ። ስለዚህ እባካችሁ በሰው መብት አትግቡ። ገብቼ በጠይቀው ብናገር እሱ የሚያስተምረው ነገር ይሄ ትክክል አይደለም ነው ብሎ በቃ እኔ መብቴ መሰለኝ። ስለዚህ እኔ ማንም መጥቶ እዚህ ጋር እንዲህ ነው እንዲህ አልፈልግም። መጀመሪያ የመጣኸውም አንተም ስለመጣ ነው ያገኘኝ እኔ እንጂ ተደውሎ ተነግሮ አይደለም። እና እባካችሁ የሰው መብት ውስጥ አትግቡ። ይሄ በጣም መጥፎ ነገር ነው። እንደዛ እዚህ ግባ እዚህ አትግባ ማን አባቱ ነው እኔን የሚያዘኝ? ይሄ በጣም ክብረ ነክ ነው። ትልቅን ሰው እንደዚህ ማለት በጣም ነውር ነው። ስለዚህ አንድ ሰው እንዲለኝ አልፈልግም። ከአሁን በኋላ ሰሙኝ ካላችሁ አንድ ሰው እንዳይናገረኝ። እኔ እዚህ ቤት ስለገባሁ ጴንጤ እሆናለሁ አይደል? በቃ መብቴ ነው። ማንም ሰው እንዳይናገር።